ጠላቶች ደስ ብሏችሁ ነበር? ባሮክ ታሰረ ብላችሁ ደስ ብሏችሁ ነበረ? ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። አሁን ደግሞ ማለት ነው የማርያም ስዕል ስትቀደድ ስትተፋባት ልጅቷ አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ ስለእመቤታችን ምን ብሎ ዘመረ? አይናችን ነሽ ማርያም አንቺን አይልኩብን። አንድ ላይ በገዛ ወንድማችን ላይ በማይገባው አገዳ የሚያክልን ዱላ ጠፋችሁ ለሮጣችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬም ኦርቶዶክስ ላይ ጣቱን የሚቀስር ሰው እየበዛ ነው ያለው። እስከዚህ ድረስ የንቀታቸውን ጥግ እያሳዩን ያሉት ኦርቶዶክሳውያን፣ አንዷ የሴት ጎረምሳ መታ ገና ቤተክርስቲያን እናፈርሳለን እያለች እየዛተች ትገኛለች። ለማንኛውም የቀልድ ፈከራ እንዳይመስላችሁ፣ በጣም እጃቸው ሰፊ ስለሆነ ነው፣ ዝም ብለው አይደለም የሚያወሩት። ስለዚህ ትኩረት ሰጥተን ልንሰማቸው ይገባል ማለት ነው። በተጨማሪ የወንድማችን የብሩኬ ወይም ባሮክ ያለበት ሁኔታ ታውቋል። በጣም ደስ የሚል ዜና ተሰምቷል ማለት ነው። ማምላክ ወላዲተ አምላክ እንደዛ እንዳከበራት በዘርፋፋ ቀሚሷ እቅፍ ድግፍ አድርጋ አቆይተዋለች ወንድማችን ብሩኬን። ይህንን መረጃ ማስደምጣችሁ ይሆናል። እስከዛው ድረስ ግን አንዳንድ መረጃዎችን በሱ ጉዳይ የማስደምጣችሁ ይሆናል። ሁላችሁም ኦርቶዶክሳውያን ቪዲዮ ላይክ እያደረጋችሁልኝ ጀምሩ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የኦርቶዶክሳዊ ነገሮችን በብዛት እናስተላልፍበት። ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉኝ። አሁን ደግሞ ማለት ነው የማርያም ስዕል ስትቀደድ ስትተፋባት ልጅቷ እችን ሴትዮ የገባችሁበት ገብታችሁ እሪ ሲል ነበር ህዝቡ እንዳለ። ግማሹም የሌላ እምነት ተከታይ ተነስቶ፣ ግማሹም ምን ሆነ ልጁ ሄዶ ማለት ነው በሃይማኖቱ ስሜታዊ ሆኖ ተነሳስቶ ሄዶ እንግዲህ ግፊት የዚህ ሁሉ ህዝብ ቃላት የዚህ ሁሉ ህዝብ እየየ ልጁን አገፋፍቶ ሄዶ ቤቷ ድረስ ገብቶ የታለሽ ልጅቷ ብሎ መኝታ ቤቷ ገብቶ የቀደደችውን የማርያም ስዕል ስላሳየ አሁን ደግሞ እንደ አጀንዳ ይዛችሁ ማለት ነው ይሄ ባለጌ ይሄ ስዳደግ በህግ መጠየቅ አለበት ምናምን ትላላችሁ። ብዙ ኮሜንትም አይቻለሁ። የኛ ሙስሊሞች ታሽቃብጣላችሁ እየገባችሁ። ምን ነው እንዴ ነብያችን ሰለላሁ ዐለይሂ ወሰለም ተሰደቡ ተብሎ ማነው ይሄ ማነው ስሙ እፎይ ለመያዝ ያልተሄደበት ኮንዶሚኒየም ነበር እንዴ? ያልተሄደበት ጢሻ ያልተወጣበት ተራራ ነበር እንዴ? በዛን ሰዓት ቦታውን አድሪሱን ብታገኙ እናንተ ሰብ ውስጥ ገብታችሁ አንቃችሁ ከማውጣት ወደ ኋላ ትሉ ነበር? ምን ነው በየአረብ ሀገሩ ነብያችን ሰለላሁ ዐለይሂ ወሰለም ሰድበዋል ተብለው ስንቱ ለፍርድ ቀርቦ ስንቱ በህግ ተቀጥቶ የለ ታንቆ ይወጣ? ምን ነው አሁን ግን የዚህ ሃይማኖት ነገር ሲሆን እንደዚህ አንገበገባችሁ? እረ ወገን እንተሳሰብ። መድሎ አይኑር ባካችሁ። ሁሉም እንደራሱ ሃይማኖት ማሰብ አለበት። ሁሉም የራሱ ሃይማኖት ሲነካ እንደሚያንገበግበው እንደሚያመው ማሰብ አለበት። ይሄን አጀንዳችሁን ደግሞ አሁን ነዛችሁት። ልጅቷን የልብ ሰጣችሁ። ልጅቷ እንዳትቀጣ አደረጋችሁ። ይሄ ግን ተገቢ ነው? ይሄ ግን ተገቢ ነው? ወይኔ ፈጣሪ ሆይ፣ ወይኔ ፈጣሪ ሆይ። አንዳንዴ እኔ እንጃ ቁጭ ብዬ ሳስብ እውነቴን ነው የምላችሁ እንደው በቃ አንዳንዴ ለመወደድም አንዳንዴ ደግሞ ማለት ነው ጥሩ የፈለገ ሰርተህም ለመከበርም ለመመስገንም እድል ያስፈልጋል መሰለኝ። ጥሩነትም እድል ያስፈልጋል መሰለኝ ውዶችዬ። እረ አረጋጉ፣ ተረጋጉ። እረ የልጁን ፎቶ ታግ እያረጋችሁ አፋችሁን አትክፉ፣ ልጋጋችሁን አትርጩ። አሁን እኛ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ሰድቦ ማለት ነው ከዚህ በፊትም አንድ ልጅ ሰድባ ክፍለ ሀገር ድረስ ጠፍታ ጉድጓድ ገብታ ፈልጋችሁ ጉሮሯን ለማነቅ ተሯሩጣችሁ ልጅቷ ተደብቃ በመጨረሻ በስንት መከራ ይቅርታ ብላ ምን ብላ ነው የተዋቸዋት። እና እናንተ የምታደርጉትን ነገር እነሱም እምነታቸው ስለተነካ ስሜታ የሆነው ልጁ እንደዛ ያደረገው
እናትየው እኮ ያለቀሰችው ማለት ነው የልጅቷ ተንኮል፣ የልጅቷ ጥፋት፣ የልጅቷ ስተት አናዷት እኮ ነው። የማርያምን ስዕል ስለቀደደች በጣም ተናዳባት እኮ ነው። እናንተ ግን ወደ ፖለቲካ ለወጣችሁት። በእውነት ወገን ያሳዝናል የምታደርጉት ነገር። በእውነት ነው የምላችሁ። የዚህን ያህል ምን አድርገው ነው እነሱ ግን ለኢትዮጵያ ክፉ ናቸው እንዴ? ኢትዮጵያ ላይ እነሱ ከሌሉኛ ግን እንደው እኛ ብቻችንን ማድረግ የምንችለው ነገር አለ እንዴ? በሶሻል ላይፍስ በሁሉም ነገር ምን ነው እንደዚህ ግን ምን ጉድ ነው ግን? አሁን ስንት አይነት ጆባ አለ፣ ካቶሊክ አለ። ምን ነው እችን ሃይማኖት አፍጥጣችሁ አያችሁ? አረ ወገንዬ፣ ይሄ ያገር ጥላቻም ያለበት ሰው ነው። ይሄ ኢትዮጵያን የሚጠላ ሰው ነው በብዛት። እኔ እንደው እንደ ሃይማኖት ብቻ ላይውም የሆነ ሃይማኖት የሌለው ሰው ሀገሩን እንዲጠፋ የሚፈልግ ሰውም አለበት እጁ። እጃችሁን አንሱ በእናታችሁ ፈጣሪ። ኦኬ፣ እንደሰማችኋት እህታችን የእስልምና ቤተ እምነት ተከታይ ልጅ ናት። እውነት እላችኋለሁ እንደዚህ ያሉ ነገሮች ላይ ስትናገር በጣም ማለንቃታለሁ። እግዚአብሔር ጠብቀሽ፣ እግዚአብሔር ያክብርልን ማለት እንወዳለን። ይቺ ባለችበት ሃይማኖት ውስጥ ደግሞ ሌሎች ሃይማኖት ከሃይማኖት ተስማምቶ እንዳይኖር መቀመጫቸውን በየውጭ ሀገር አድርገው እንደዚሁ የሚታትራሉ። ሃይማኖት ከሃይማኖት እርስ በርሱ እንዲባላና እንዲጋጭ የሚያደርጉ ልጆችም አሉ። ይቺ ባለችበት ማለት ነው እንግዲህ ቤተክርስቲያንን እናፈርሳለን፣ ገና ምን አያችሁ፣ ይህ ጅማሮ ነው ተባብለን ኦርቶዶክስን ከኢትዮጵያ እናጠፋለን እያለች ነው ያለችው። እንደ ቀልድ እንዳታዩት። በጣም ብዙ ፎሎወር ስላላቸው፣ በጣም ብዙ ኢንፍሉዌንሰር ስለሆኑ፣ እጃቸው በጣም ሰፊ ስለሆነ ስለዚህ ትኩረት ሰጥተን ልንሰማት ይገባል ብዬ አስባለሁ። ስለዚህ ከዚህ በኋላ ማንኛውም ቤተክርስቲያን ላይ የሚመጣ አደጋ ካለ ይቺ ልጅ የመጀመሪያዋ ተጠያቂ ልትሆን ስለሚገባት በደንብ አድርጋችሁ ስሙልኝ። ቀጥታ ወደ ሰው ወስዳችኋለሁ። ተከታተሉ። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ፣ ነጠላ፣ ከበሮ፣ ጩኸት፣ ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላለፈው። እያንዳንዱም ክርስቲያን ቤተክርስቲያን ነው፣ የተሰራበትም አለቱም ክርስቶስ ነው። ስለዚህ አንፈርስም፣ አንጠፋም። በማቴዎስ 7:24 ላይ እንደዚህ ይላል፣ ስለዚህ እንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአብ የባህሪው ልጅ እንደሆነ የሚያምን ልጅነቱንም ገንዘብ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ስለሚመስል አይፈርስም። እዛው ዝቅ ስንል 25 ላይ ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፈው፣ በአለት ላይም ስለተመሰረተ አልወደቅም ይላል። ዝናብ የተባለው ካላውያን ከካዲያን ነገስታት የሚመጣ መከራ ሰይፍ ነው። ጎርፍ የተባለውም የስደትና የመገፋት የመንገላታት ጎርፍ ነው። ነፋስ የተባለውም የጥርጥር የክደት ነፋስ ነው። ብዙዎች በሚዘንበው ዝናብ ተሰናክለው በጎርፍና በነፋስ ተወሰዱ ተብሎ በኤፌሶን 4:14 ላይ አለ። በዚህ አለት ላይ ስላልተሰራ ተሰናክለውበታል፣ ተፍገምግመውም ወድቋል፣ ንቀውትም አቃለውታል። እኛ እንደ ክርስቲያንነታችን በዚህ አለት ላይ እናምናለን። የባህሪ አምላክ ፈጣሪ ነው ብለን እናምናለን። በልጅነት ክብር አይተነዋል፣ በሜሮን ታትመናል፣ በስጋ ወደሙ ከብረናል፣ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከማይጠፋ ዘር ዳግም ተወልደናል። ስለዚህ አንፈርስም፣ አንጠፋ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰለሽ? ዲያብሎስ ቤተክርስቲያንን ተዋጋ፣ ቀስቱን ጨረሰ፣ ዝርናሩንም አራገፈ፣ ነገር ግን ቤተክርስቲያንን ሊጎዳት አልቻለም ይላል። ሰውን ታግለን ማሸነፍ እንችል ይሆናል፣ ቤተክርስቲያንን ማሸነፍ አንችልም። የገሃነም ደጆች የተባሉ ዲያብሎስና ሰራዊቱን እንደማይችሏት አስተምሯል ማለት ነው። መናፍቃን ሐሳውያን የጥፋት መረባቸውን ዘርግተው ሌት ተቀን ቢደክሙ እውነተኛይቱ ቤተክርስቲያን ግን ልትጠፋ አትችልም። በመሆኑም ቤተክርስቲያን በማይቻለውና በኃያሉ ላይ ስለተሰራች አይጥሏትም። ምድራውያኑ ጊዜያውያኑ አይችሏትም።
በዘላለማዊ አምላክ በኢየሱስ ክርስቶስ መሰረት ላይ ስለተገነባች የሲኦል ደጆች አያጠፏትም። ጌታ ምንድነው ያለው? አይችሏትም ነው ያለው። አይቀርቧትም እኮ አይደለም ያለው፣ አይችሏትም ነው ያለው። ቤተክርስቲያን በባህር ውስጥ ያለች ታንኳ ወይም በዓለም ውስጥ ያለች ብቸኛ የሰላም ድንኳን ናት። በባህር ወይም በዓለም ውስጥ ባሉ ባዕድ ፍጥረታትና በማዕበል እንደምትታወቅ ቤተክርስቲያንም ከገሃነም ደጆች የተነሳ ጸጥታ ላይኖራት ይችላል። ልትታወቅ ልትረበሽ ትችላለች። ምክንያቱም ቀኑን በሙሉ ስለአንተ እንገደላለን ተብሎ ስለተጻፈ በመጽሐፍ ላይ ቤተክርስቲያን ስለ መሰረቷ ስለ ክርስቶስ ዘወትር ትገፋለች። ጌታም በዓለም ሳላችሁ ምን አለ? መከራ አለባችሁ ነው ያለው። በመሆኑም ግን ቤተክርስቲያንን ለ2000 ዓመታት በውጊያ ላይ ነው ያለችው። ነገር ግን ተሸንፋ ታውቃለች? አታውቅም። ወደፊትም የማትሸነፍ ታጋይ፣ የማትጠፋ መቅረዝ፣ የማትሰጥም ድንኳን ናት፣ ታንኳ ናት። ምክንያቱም መሰረቷ ጽኑ አለት በክርስቶስ ላይ ስለተመሰረተ ማንም ክርስቶስ ምን አለ? አይችሏትም ነው ያለው። ስለዚህ ይህች ቤተክርስቲያን ትጠፋለች ትበተናለች ያልሽው አትጠፋም። በደሙ የመሰረታት ቤተክርስቲያን አትጠፋም። ያ ልጆቿም በዚህ እውነት በዚህ አለት ላይ የተመሰረትነን። ኦኬ እንደሰማችኋት ነው። አስፈላጊው ምላሽ ወንድማችን ሰጥቷታል። ስለዚህ በደንብ አድርገን ትኩረት ሰጥተን ልናያትና ልንከታተላት የምትገባ ልጅ ናት። ከዚህ ቀደም በጣም ብዙ ቪዲዮዎች ተሰራ ይቻላል። የመጀመሪያው አይደለም። ለኦርቶዶክስ ያላት ጥላቻ ያው ግልጽ ነው። ስለዚህ በደንብ አድርጋችሁ ትኩረት ሰጥታችሁ ልትሰሟትና ልታስታውሷት የምትገባ ልጅ ናት ብዬ አስባለሁ። አሁን ወደ ቀጣይ መረጃ ወስዳችኋለሁ። ወንድማችን ብሩክ ያለበት ሁኔታ ይህን ይመስላል። እንግዲህ መረጃው ላስደምጣችሁና እንመለስ። የእርሶ ልጅ እንደዚህ ስናት፣ አሁን ልጆቼ እኔ ነኝ እናት። ሻሸመኔም አልሄድኩም፣ እዚሁ አዲስ አበባ ነው ያለሁት። ልጆቼ እቤቴ ነው ያለሁት፣ እሷ ግን የለችም። እሺ አይ እሷ መከለለች፣ ምን ገባለን? ኑ ግቡ ልጆቼ፣ እንደው በማርያም ኑ ግቡና ቁጭ ብላችሁ ዲስከስ እናድርግ። 1 ሰዓት ያህል ዲስከስ አድርገናል። መጀመሪያ ያለ ቪዲዮ ማለት ነው። 1 ሰዓት ያህል ገብቷቸዋል። ዛሬ እኔ እዚህ ጋር አሁን እናትየዋ በደውላቸው ያነሳሉ። እኛ አስጨንቀና ነው ብላቸው አይደለም ይላሉ። ገብቷቸዋል። እኔ የማንም ቤት ገብቼ ማስረዳት አልፈልግም ነበር፣ ግን ዛሬ በጣም እየበዛ ስለሆነ ነው የምገባው። ወንድሜንም የምሰራው ቪዲዮን ስላየው በመጀመሪያ ቴንኪው እላለሁ። እና ስለዚህ ከዛ 1 ሰዓት ዲስከስ በኋላ ነው እናትየዋን በመጀመሪያ የአእምሮ ህመምተኛ ነች ልጄ ሲሉ ማዘር ይሄ ተቀባይነት የለውም፣ የአእምሮ ህመምተኝነት ተቀባይነት የለውም ያልኳቸው እኔ ነኝ። የአእምሮ ህመምተኛ ነች ብለው ማዘር እርሶ እናት ስለሆኑ ምናልባት ይሄን ነገር ብለው ይሆናል ስላቸው፣ ከዛ በኋላ ነው የኢትዮጵያ ህዝብ እንዲረዳኝ እንዲፈል በቃ ምንድን ያሉት ጳጳስ ሁሉ ጠርተዋል። እኛ እኮ ያ ሁሉ አልቀረጽ ነው ለሳቸው ሴፍቲ ጳጳስ መንግስት ምን ያልጠሩት የለም። ልጆቼ ባካችሁ አስተላልፉልኝ፣ ህዝብ ይወቅ፣ የኔን ነገር ህዝብ ይወቅ ነው ያሉት እሳቸው። ገብታችኋል? የኔን ነገር ህዝብ ይወቅ። በቃ ልጄን የቀየረ ሰው አለ ወይ ኦርቶዶክስ አልሆነች ወይ ጴንጤ አልሆነች። ኦርቶዶክስ ጋር እናቷ የት ይዛት ትሄዳለች? ገዳም ይዛት ትሄዳለች። እኔ ገዳም ይዣት ትሄዳለሁ አሉ። ከዛ መልስ ደግሞ ጴንጦቹ ደውለው ይወስዷታል። አያችሁ? ስለዚህ ልጅቷን አይምሮ ጭንቀት በጭንቀት አደረጓት። ይሄ ነው የልጅቷ ላይ የተፈጠረው። እኛ ኦርቶዶክሶች ነን፣ አዎ ይቅርታ አማኞች ነን፣ ግን በእንደዚህ አይነት ይቅርታ አይደለም። በመጀመሪያ ህግ ላይ ትሁን ነው ያለው። እኛ ማዘርየዋንም እንደ አጋጣሚ እንዲህ ማዕተባቸውን የያዘው እማዬ በዚህ ማዕተብ ያምናሉ አይደለ እናቴ? አዎ ልጅ ያምናለሁ። በቃ ለዚህ ማዕተቦች ሲሉ እባኮት እንትን ይበሉ ያስረክቡ ለህግ። እኛ እርሱንም ልናስጨንቅ አይደለም የመጣ ነው፣ እንወዶታለን። አንተ በመጀመሪያ አንድ ነገር ልበላችሁ። አንድ ነገር ሰው አስገድደው የሄድከው ሰው አስገድደው የገባው ሰው ጸበል ጸዲቅ ያቀርብልሃል፣ እንጀራ ብሉ ይልሃል። እኔ ማዕተቤን ነው የምናገረው። ኪዳነ ምሕረት መጠጣ ጽዋል ምንድነው የተፈለገው ነገር? ምንድነው ጥፋተኛው? እስቲ እንግዲህ ተቃጠሉ። ዛሬ እናትየዋ ሚዲያ ሄዷል። በቃ እንግዲህ በኋላ መግለጽ ትሰማላችሁ። እንግዲህ ጴንጤ የሆናችሁ ትሰማላችሁ። በቃ ባሮክ ታስሯን ብላችሁ በጣም የምትሉ ሰዎች እሱን ወይ ነገ ወይ ዛሬ ደግሞ ተፈቶ ታዩታላችሁ። ባሮክ ታሰረ ብላችሁ ደስ ብሏችሁ ነበረ። አልታሰረም። አጀንዳ ልቀይሩ ነበር አይደለ? ዓላማችን ግብ መታ ብላችሁ ልልትሉ በእናታችሁ ባሮክ አልታሰረም። ባሮክ ተፈቷል። እግዚአብሔር ይመስገን።
ባሩክ ተፈቷል። በእናታችሁ እንጠጣ። ባሩክ ተፈቷል። እንጠጣ። እስማን እዚህ ጋ ይዘን የጠላት ወሬ አይደል? እዚህ ጋ ያንቀ ባሩክ ወንድማችን አልታሰረም። ከዘድንግል ዮሐንስ ጋር ነው የገባው። ብቻውን አይደለም፣ አልታሰረም። ተንጫጫችሁ አይደል? ትንሽ በጣም ይገርም ነበር አይደል? በጣም ባሩክ ተፈቷል። ጠላት ተቃጠ፣ ምናፍቅ ተቃጠ፣ የመስቀሉ ስር ሌቦች ተቃጠሉ ነው የምላችሁ። ተቃጠሉ። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሩክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድነው ያልሰማችሁትን ነገር የምታራግቡት? ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን ነው የምታማሩትበት? ስላሴ ኦኬ ኦርቶዶክሳውያን እንቁ የተዋህዶ ወንድማችን ብሩኬ እንግዲህ ያለበት ሁኔታ ይህን ይመስላል ማለት ነው። በትናንትናው ዕለት እንግዲህ ታሰረ የሚል መረጃዎች በስፋት እየተሰራጩ ነበረ። ትላልቅ ኦርቶዶክሳዊ ቲክቶከሮችም ጭምር እየዘገቡት ነበረ። ነገር ግን ወንድማችን ብሩኬ ለሰዓታት ያክል ብቻ ነው የቆየው። በጣም ደስ የሚል ዜና ነው። እማ አምላክን ወላዲተ አምላክን ይዞ ያፈረ የለም። በዘርፋፋ ቀሚሷ ቅፍ ድግፍ አድርጋ ሸፍና ጠብቀዋለች ወንድማችን ብሩኬ ማለት ነው። ማንም አያፍርም ወላዲተ አምላክን ይዘው ማለት ነው። ለሷ ሲል ቢገባም ቢታሰርም ደግሞ በረከት ነው። እውነት እላችኋለሁ። ስለዚህ የሱን ጽናት የሱን እምነት ይስጠን ነው የምለው። ሰላም እንዴት ናችሁ? ዛሬ ለመላው ለክርስትና እምነት ተከታዮች ለባለማተቦች አንድ መልእክት አለኝ። ወንድማችን ባሩክ ታስሯል። ለሱ ድምጽ ልንሆን ይገባል። ጥፋት ያጠፋችሁ ወንጀል የሰራችሁ ልጅ ቁጭ ብላ ምንም ወንጀል ያልሰራውን ሰው እስር ቤት አስገብቶታል። ወንድማችን እንደምታውቁት በተለያዩ ገዳማት፣ አብያተ ክርስቲያናት እየሄደ ስንት ስራ የሰራ ወጣት ወንድማችን ነው። ስለዚህ ሁላችን ባለማተቦች ድምጽ ልንሆነው ይገባል። ያኔ እፎይን እንዳይነካ በአንድ ድምጽ እየቆመ ባለማተብ ዛሬ ደግሞ ለባሩክ ወንድማችን ድምጽ ሊሆነው ከጎኑ ሊቆም ይገባል። ፍትህን ጠይቅለት። ምክንያቱም ያለምንም ጥፋቱ ነው የታሰረው። ጥፋት የሰራው አካል ቁጭ ብሎ ጥፋት ያልሰራው አካል ለምን እንደሚታሰር አይገባኝም። ስለዚህ ፍትህ ለወንድማችን ለባሩክ ሁሉም ኦርቶዶክሳዊ የሱን ፕሮፋይል እያደረገ ድምጽ ሊሆነው ይገባል እላለሁ። በገዛ ወንድማችን ላይ በማይገባው አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ፣ አንቀጽ በአንቀጽ ደራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። በዋና ዋና ጉዳዮች ላይ እስቲ ምን ታደርጋላችሁ የሚለውን እንመለከታለን። ፊት ለፊት ተጋፍጣችሁ ነገሮችን ስትናገሩ ማየትን እንናፍቃለን። እስቲ 1 3 4 ጉዳዮችን በእናንተ እንመልከት። መሰል የቤተ ክርስቲያን ክብረ ነክ ድርጊቶች የሚቆሙ አይነት አይደሉም። ስለዚህ ምን አይነት ነገርን ትመርጣላችሁ? የትኛው ህግና ስርዓት መኖሩንም ታሳዩናላችሁ የሚለውን ለማየት እንናፍቃለን። በተረፈ እንደ መስቀል አደባባይና መሰል ጉዳዮች በማይገናኝ ጥቅስ ነገሮችን ስለሾረባችሁ ቃል አሳምራችሁ ስለጻፋችሁ የሚተው እውነት አይኖርም። እውነትን በተግባር ፊት ለፊት ተጋፍጣችሁ ታሳዩናላችሁ። ይሄ ነው የሚሆነው። በተረፈ ግን ከዚህ ልጅ ጋር በተገናኘ የአጀንዳ ሚዛኑና አጋፋሪነቱ አስፈጻሚነቱ ለነኚህ ዓለም አቀፍ እብዶች ትላንት በሃይማኖት ስም ብዙ ለፈጸሙ እምነትን ከእምነት ለማዋጋት ብዙ ጥረት አድርገው ገድላት ድርሳናትን ለቀደዱ 50 ጊዜ ሃይማኖት 50 ጊዜ ብሔር እየቀያየሩ ብዙ ላባሉ ሰዎች ምንም አቋም ቢስ ሆነው ለግል ምቾታቸው ብቻ ለሚሰሩ ለነዚህ ሁለት ድኩማን ቢጽ ሐሳውያን ነገሩን ተተንዞር አንልም። ከነሱም ብዙ ያስፈራራሉ። እናንተም ብሎ ይቅርታ አስጠያቂዎች እናንተ ይህን ህዝብ ተንፏቃችሁ ነው መሬት ላይ ተንበርክካችሁ ተንደባላችሁ ይቅርታ መጠየቅ መቻል ያለባችሁ ገና እንጂ እናንተ ይቅርታ አስጠያቂ እናንተ አጋፋሪ ልትሆኑ አትችሉም። ይልቁንም ከዚህ ልጅ ጋር በተገናኘ የቀደመ ግንኙነት እንዳላችሁ ስትናገሩ ሰምተናል። ያንን ወይ ታጠሩታላችሁ ወይ እናጠራዋለን። እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። አሁንም አቋማችን እንደጸና ነው። ህግ የለም፣ ስርዓት የለም፣ ደንብ የለም። ያ ቢኖር ኖሮ መሰል በርካታ በቤተ ክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር? ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው
ሸልመው ያስወጡት ትዝታው ምስክር ይሆናል። ይሄን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ፣ ህግ ስለሌለ ማለት ነው። የአማራ ክልል ትምህርት ቢሮ ከ3ኛ ክፍል ጀምሮ የግዕዝ ቋንቋ በመደበኛነት እንዲሰጥ መወሰኑን ተከትሎ ጉዳዩ መነጋገሪያ ሆኗል። ያ ውሸታቸው እንዳይጋለጥባቸው ተረባርበው ወይም ቪዲዮ ሊያስወርዱ ስለሚችሉ እናንተ ደግሞ ቪዲዮ ላይክ፣ ኮሜንት ሴክሽን ላይ ግዕዝ ለኢትዮጵያ እያላችሁ የጻፋችሁ በደንብ ኮፒ ሊንክ ያደረጋችሁ አዳምጡኝ። የመደመር ምልክት ካለ እሱንም መጫን አትርሱ። ባለፈው ዓመት አማራ ክልል ግዕዝን ፓይለትሊ የሞከረው እንደነበረ አንዳንድ ትምህርት ቤቶች ላይ መረጃው ያላችሁ ሰዎች ታውቃላችሁ። ዘንድሮ ደግሞ ሙሉ ለሙሉ በኤሌመንተሪ ግዕዝን መማር እንዲችሉ ተማሪዎች እድሉን ፈጥሮ እንዲማሩ ውሳኔ አስተላልፎ ነበርና ደሴና በኮምቦልቻ የሚገኙ አንዳንድ ደግሞ ይህን ተቃውመው ሐሳቡን የመቃወሚያ ደብዳቤ ለክልሉ መንግስትም ጽፈው ነበርና በጣም በሚያስቅ ሁኔታ ማህበራዊ ሚዲያ ላይ በጣም ሲዘዋወር ያዩዋቸውን አስገራሚ ጉዳዮች ላሳያችሁ። የመጀመሪያ ይሄ የኔታ ያሬድ መጽሐፍ ማለት ነው። ይሄንን የአማራ ክልል ለተማሪዎች ለማስተማር ያዘጋጀው መጽሐፍ ነው ብለው ሰውን ያታልላሉ። እንደገና ደግሞ በጣም በሚያስገርም ሁኔታ የሰንበት ትምህርት ቤቶች አንድነት ለተማሪዎች መማር ያዘጋጀውን መሰረተ ግዕዝ መጽሐፍን እያወጡ ለካሪኩለም ተቀርጾ የተዘጋጀው ይሄ ነው በማለትም ያሳያሉ። አልፎ ተርፎ ደግሞ በጣም የሚያስቀው ግዕዝ ትምህርት እንዲጀመር የተደረገበት ዋነኛው ምክንያት ለደብተራዎች የስራ ዕድልን ለመፍጠር ነው የሚል በጣም ተልካሻ ሀሳብን አንስተዋል። ውሃ የሚያነሳ መቋሚያ እንኳን ይዛችሁ ብትመጡ ጥሩ ነው። እኛ ግን ልጆቻችንን ግዕዝ እናስተምራለን። ሁላችሁም የተዋህዶ ልጆች አሁን ነው የምትነሱበት ሰዓት። ተነስ ሁልህም ማለት በሁሉም ቤት ስለ ባሮክ ያወራል። የኛ ልጆች የታላችሁ? 1000 ፎሎወር ያለ 100,000 1 ሚሊዮን። ለምንድን ነው ስለዚህ ልጅ የማናወራው? ልጁ ወንጀለኛ ከሆነ አሁንም በህግ ይጠየቅ። እናትየዋ ትክሰሰው። እናትየዋን አስፈቅዶ ነው ገብቶ ቪዲዮ ሪከርድ ያደርገው አይደለም። እኛ እመቤታችን ቅድስት ድንግል ማርያም ላይ ምራቅ ተተፍቶባት ይሄው ልጅቱ እስካሁን በህግ ቁጥጥር ስር አላለችም። አሁንም ቅድምም ደግሜ ነግራቸዋለሁ። ይቺን ልጅ እዚች ጋር ማንቆርቷን አንጠልጥለን ለህግ እናስከብራለን። አሁንም ቢሆን በህዝብ የተመረጥከው የብልጽግና መንግስቱ ሆይ ፖሊስ አላችሁ አይደል እንዴ? ይቺን ልጅ ካለችበት ቆንጥራችሁ ፍርድ እስክትሰጡን ለኛ ፍትህ እስክናገኝ ድረስ አንፋታትም። ወንድማችን ባሮክን ድምጽ ሁኑ። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለሁሉም አዳርሱ። የተዋህዶ ልጆች አንዳንድ አላችሁ በዘር እየተባላን አይደል እንዴ? ኦሮሞ፣ አማራ፣ ሶማሌ፣ ጋምቤላ እያል በዘር እየተባላ ታዲያ ለምንድን ነው ለእምነታችን የማንሞተው? ለክራችን ለምንድን ነው የማንሞተው?